ጥበብ ወርቅዬ እንግዲህ በዚህ ዓለም እንግዲህ ከሞት ተለይቷል። በጣም ያሳዝናል። ሀቂቀትን እውነት ለመናገር ማለት ነው። እንግዲህ ይህ አርቲስት እንግዲህ ሁላችሁም ታውቁታላችሁ። በጣም ነው እኔ ያዘንኩት። ሀቂቀትን ለዚህ ነው የምንባለው፣ ለዚህች ብለን ነው እንደዚህ የምንሆነው። እና እንደኔ እንግዲህ እንደዚህ ነች። ሁሉም መኖር ይፈልጋል፣ ግን ደግሞ ያው ሞት እንግዲህ ታውቁታላችሁ። ሞት ክፉ ነው። የሄደለትን ሁሉ ነው የሚበላው። የመጣለትን የሄደለትን የተጠራውን ሁሉ ነው። ክፉ ነው ሞት፣ ጨለማ ነውና፣ ድቅድቅ ጨለማ ነውና፣ ይሄ ነው እንግዲህ በጣም ያሳዝናል። ሀቂቀትን እውነት ለመናገር እንግዲህ ሙላው ቤተሰቦቹ ሙላው እንግዲህ ያዘናችሁ በሙሉ እንግዲህ መጽናናትን እንመኛለን። ቤተሰቦቹ፣ ልጆቹ፣ ሚስቱ፣ ባለቤቱ እንግዲህ በጣም ያሳዝናል። እንግዲህ ሰዎች የምር ሀቂቀትን እውነት ለመናገር ዛሬ ታይታችሁ ወይንም ጠዋት ታይታችሁ ማታ የምትጠፉበት፣ ማታ ታይታችሁ ደግሞ ጠዋት የምትሄዱበት ነው እና ዱንያ እንደዚህ ነች። በጣም ነው የሚያሳዝነው ሀቂቀትን እውነት ለመናገር እኔ ሳየው በጣም ነው እውነቴን ነው የምላችሁ። አስር አካባቢ 10 ሰዓት አካባቢ ነው ያየሁት በኢትዮጵያ አቆጣጠር ማለት ነው። እና በጣም ነው የሚያሳዝነው ሀቂቀትን። ብዙ ሰዎች እንግዲህ ልባቸው ተሰብረዋል። ሀዘናቸውን እንግዲህ እየገለጹ ይገኛሉ። ብዙዎቹ እንግዲህ መነጋገሪያ ነው እንግዲህ ታውቃላችሁ። እንግዲህ ታዋቂ ሰዎች ሲሄዱ አንዳንድ ጊዜ ያው ልብ ይሰበራል። እና እንግዲህ ያዘናችሁ ሁላችሁም እንግዲህ መጽናናትን እንመኝላችኋለን። ብዙዎቹ ደግሞ እና ሊላሂ ወኢና ኢለይሂ ራጂዑን እያላችሁ ነበረ። አንድ ሙስሊም ያልሆነ ሰው ለዚህ ባትሉ የተሻለ ነው ብዬ ነው የማስበው። ብቻ በጣም ያሳዝናል። እንግዲህ እዚህ ጋር በጣም ነው የሚያሳዝነው። ጥበብ ወርቅዬ ያውም ጸባይ ጋር ነው የተሞላ ሰው ነው በጸባይ። ዋናው ነገር የሰው ልጅ በሄዳችሁበት ብትሄዱ ጸባይ ለራሳችሁ ያገለግላችኋል። እና በጸባይ ፍቅርን የሚሰብክ ነው፣ አንድነትን። እና ብቻ እንጃ እኔ ምን እንደምላችሁ አላውቅም። በጣም ነው የሚያሳዝነው። ብዙዎቹ እንግዲህ በሀዘን እንግዲህ ተጠቅልቀው በሀዘን እንግዲህ ማለት ታሟል ወይ ምናምንም እያሉ ብዙዎቹ ተወዛገቡ። እኔ እንደውም ድራማ ነው በሉኝ ነው ያልኩት። ድራማ አውቀው ነው እየሰሩበት ሊሰሩበት ነው ደግሞ ሊተውኑበት ትወና ሊያካሄዱበት ነው ምናምን እስከምል ድረስ ወላሂ ነው የምላችሁ። እንዴ ኧረ እውነት ውሸት ነው በሉኝ። እንዴ ለምን እንደዚህ እንዴት አንድ ሰው ሳይታመም ምናምን ልክ እነዚህ እንትና እንደዚህ አንድ ጊዜ ይሄ ማን ነው የምላችሁ አምጡልኝ ሰምት ነው ልክ እንደ ጥበብ ወርቅዬ ማዲ ሲሞት ከዚህ በፊት አይታችሁ ከሆነ ማዲንጎ አፈወርቅ ልክ እንደዚህ ነው። በቃ በድንገት ማለት ነው። በቃ በድንገት ነው። አሁን ልክ ከቤተሰቦቹ እንደውም እህቶቹ አልሰሙም ምናምን ሲሉ ሰማውና እንደውም ከቤተሰቦቹ ሚዲያው ነው ቀድሞ የሚሰማው። አሁን ላይ ሀዘኑም ለቅሶውም ሁሉም ውይይታው ሁሉ ነገርም ሚዲያ ላይ ሆነ። በጣም የሚያሳዝን ነገር ነው ያለንበት ታይም ላይ ያለንበት ጊዜ። እናት አባት ሳይሰማ፣ ቤተሰብ ሳይሰማ፣ ልጅ ሳይሰማ፣ ሚስት ሳይሰማ፣ ብዙ ወገን ሳይሰማ የሚሰማው ሶሻል ሚዲያ ሆነ። ስለዚህ የምን ያህል እንደሚደነገጥ እንግዲህ ልነግራችሁ አልችልም ማለት ነው። ድንጋጤው ሰው ሶሻል ሚዲያ ላይ ሲያይ፣ ሶሻል ሚዲያ ላይ ሲያዳምጥ ድንጋጤውን ልነግራችሁ አልችልም። ስለዚህ ሞት ከባድ ነው፣ ጨለማ ነው። ያገኘውን ይበላል፣ የሄደለትን ሁሉ ይቀበላል። እንግዲህ መጽናናትን እንመኛለን።